አንድ ዋናው ነገር ማነው ደግሞ ዑለማኡ ሱና ጠንክሮ አለመዋጋት ቢድዓን ዑለማኡ ሱና ደግሞ ማነሳቸው አቅፋ የሆኑ በዛ ደረጃ ሊቆም የሚችል አሁን ደርሶታል ምንድን ለማለት ማነሳቸው አንድ ቢድዓ መስፋፋት አንዱ መስመር ነው ጥቂቶች ናቸው ለዲስ ያሁን ስንት ዱዓት አሉ ተጽኖ ፈጣሪ የሚሆናሉ ስትል ትንሽ ናቸው አይደል ቢድዓ ለመስፋፋት ግን ዋናው ግን እውነቱም ተናጋሪ ዓሊም አለመኖር አልባለዛ ስለ ኸምር ሐራምነት ስለሌላ ሐራምነት ብትናገር የሚቆጣ የለም የሚንቅ የለም ስምህንም የሚያጠለሽ የለም ስለ አቂዳ ጉዳይ ገብተህ ስትናገር ግን የሚቆጣ አለ የሚጮህብህ አለ ስምህንም የሚያጠለሽ አለ አሁን እኮ ራስህ ተሚፈነጃ ስለ ኸምር ሐራምነት ብትናገር የሚቆጣ አለ የሚባል ነገር የለም ጀዛከላህ ቀጥልበት ነው ቢልህ ግን ያን ተጽኖ ፈጣሪ ያንን ለማናገር አንድ ነገር በግልጥ የሚይዘዋል እማይይዘው መቼም እንግዲህ ተናጋሪ ማጣት ግን ቢድዓን ያስፋፋ السلام عليكم ورحمة الله وبارك الله فيك يا شيخ إن شاء الله عنده لبدعة مسفافات من سيونه ሁለት ነጥብ ነው ያነሱልን አንደኛው قال الله قال الرسول እያለ ነከሌ ሰርተውታል ከበፊት ያገኘነው ነው የሚል تقديم آراء الشيوخ والرجال من الكتاب والسنة እንደዛ ማድረግ ነው በሁለተኛ ነጥብ ላይ ደግሞ ያነሱልን ምንድነው سكوت العلماء ዑለማዎችና የሐቅ ሰዎች ቢድዓን ከማስተማርና ከመቃወም ዝምታን መምረጣቸውና ወቂለቱም የቁጥራቸው ደግሞ ማነስ የሚል ነገር ነው በዚህ ላይ እስኪ ሸክስ ኑረዲን ያው እንግዲህ ሼክ እንደገለጹት ሌላኛው ከቢድዓ መስፋፋት ምክንያቶች አንዱ ይሄ የሰዎችን ሐሳብና የቀደምቶችን በቢድዓ ላይ ያለፉ ሰዎችን ወይም ደግሞ ወደ ቢድዓ ጥሪ የሚያደርጉ ሰዎችን አራ ማስቀደም ነው ይሄ ተቅሊድ ይሉታል አው ደግሞ ተዓሱብ ይሉታል በሌላ አገላለጽ ቢገለጽም ማለት ነው ይሄ ተቅሊድ አልአዕማ ተቅሊድ على الحق ما في اشكال በሐቅ ላይ ሰዎችን መከተል እናደርገዋለን ሁላችንም የትኛውም ሐቅ የትኛውም ጃኒብ ይመጣ እንቀበላለን ነገር ግን ተቅሊድ አልአዕማ ጭፍን የሆነ ተከታይነት ይሄ በነብዩ አለይሂ ሰላቱ ወሰለም ዘመንም የነበረ وإذا قيل لهم تعالوا إلى ما أنزل الله إلى الرسول قالوا حسبنا ما وجدنا عليه آباءنا ይሄ አባቶቻችን ያገኘንበት ይበቃናል በል ከዛም ለፍ በሚል አገላለጽ ሌሎች አሁን አዲስ እንደመጡ ነዛኞች ቀደምት ናቸው ነዛኞች ዓሊም ናቸው ብዙ ነገር አለባቸው ይሉናል ዒልም ሊኖራቸው ይችላሉ በመሰረቱ ያለፉት ይሄን የተስፋፋውንም ላይደግፉ ይችላሉ ነገር ግን በእነሱ ስም የሚናገሩ ሰዎች ይኖራሉ ይሄ ተቅሊድ ነው ተቅሊድ በጭፍን መከተል ማለት ነው ይሄ ተቅሊድ ደግሞ አላህ Subhanahu Wa Ta'ala በቁርአን ላይ ያወገዘው የሆነ ነገር ነው ነብያችን አለይሂ ሰላቱ ወሰለም ሐዲታቸው ላይ ብዙ ያወገዙት ሁኔታ ነው ከዛልክ እንደዚሁ في اثر الصحابه የመጣ በጣም ብዙ ነገር አለ ተቅሊድ እንዴት አድርጎ ሊያጠፋ እንደሚችል ማለት ነው እና ልክ እንዳሉት ይሄ ነው አንደኛው ሐቁም ከተበራራ በኋላ حتى هواء توجدዋል ከተባለም በኋላ እንደገና መልሰው ምናልባት ተቅሊድ ጅንሱ من الهواء ሊሆን ይችላል تبع الهواء ሊሆን ይችላል በቃ ስሜት ጎጠኝነት ራሱን የቻለ በስሜት መጋረድ ሊሆን ስለሚችል ማለት ነው ሌላው የጠቀሱት ይሄ የሱና ዑለማዎች ተግቶ አለ መስራት ይሄ በብዛት የሚታይ ነገር ነው አማናችን ይሄ አህለ ሱና ወልጀማዓ ዑለማው አማናውን ከመወጣት አልፎ በልንዳውም አንዳንድ ቦታ ላይ የሚገርም ሁኔታዎችን እናያለን እንሰማለን حتى ቢድዓ የሚባለው ነገር ገበሬው ቡድዓ ያሉ ያወሩ እስከ ማስባል ደረጃ ምን ቡድዓ ያሉ መጡብን በርግጥ ምናልባት በቢድዓን እናስተምራለን ወይም ቢድዓን መጥፎነቱን እንገልጻለን የሚሉ ሙተነጢዖች ከመብዛታቸው የተነሳ ቃሉን እኔ ቢድዓ ብዬ ብናገር ቢድዓ ምንድነው ቢድዓ አሁን ቢድዓ ነው እንግዲህ ቢድዓ ማለት አዲስ ፈጠራ በዲን ላይ ጭማሪን ማምጣት ነው
ወይ ከድል ላይ መቀነስ ነው የተለያየ ነው ይኖረዋል ያንን ነገር ነው ዲፍን የሆነ ሐሳብን ለማህበረሰቡ ሲነግሩት የመደናገር ስሜት ሊኖራቸው ይችላል እና ከዚህም የተነሳ ቃሉንም ቀየር አድርገው ምን አሁን ደግሞ ምን አይነት ሰዎች መተውብናል ይላል ይሄ عدمul الحكم ነው ሰዎችን ለመጣራት ትክክለኛ ጥበብ አለመጠቀም ነው ግን ይሄንኑ ተከትሎ ግን የሱና ዑለማዎች ራሱ ቢድዓን በትክክል ማግለጽና ማውገዝ ሲገባቸው ቢድዓን የሚታገሉ ሰዎችን አብረው የሚተቹ ነገር ከሆነ ቢድዓው እንዲስፋፋ ራሳቸው ምክንያት እየሆኑ እንደሆነ ይገለጻል በመሰረቱ አንድ ዑለማው ረባኒ እንደዚህ አይነት ሲፋ የለባቸው ምናልባት እንደው በዛው ውስጥ ከቢድዓው ጋር ሙጃመላ ያደረገ መኖር የሚፈልግ ወይም ደግሞ የሆነ ጥቅም ያለበት ወይም ደግሞ የሆነ ሪአሳ ኑሮበት ያ ነገሩ እንዳይነካበት ዝም ብሎ ደግፈው አትንካው አትከከው አልከክልህ መሰል ነገሮች በብዛት ይታያል አንዳንድ ቦታዎች ላይ ይሄ አንዱ ልክ እንዳሉ ሸኻችን ትልቁ አንዱ መንስኤ ነው ይሄ ደግሞ አላህ Subhanahu Wa Ta'ala إذا أخذ الله ميثاق الذين أوتوا الكتاب لا تبيننه للناس ولا تكتمونه فنبذوه وراء ظهرهم ما لم نسوا ያደረጉት حتى لأهل الكتابዎች الله Subhanahu Wa Ta'ala መመሪያን ሲያወርድላቸው ለይሁዲ ወነሷራ ተውራትና እንጂል ሲመጣ ለሰዎች ሊያብራሩለት ነው ይሄ ኺጣብ ነው ለአህሊ ኪታብ ነገር ግን الخطاب لهم ለነሱ የመጣ ኺጣብ መመሪያ ለኛም በነብያችን አለይሂ ሰላቱ ወሰለም የቁርአን መመሪያ መጥቶልናል ማብራራት መግለጽ ማስተማር ያስፈልጋል ስናብራራ ስናስተምር ግን على قدر عقول الرجال على قدر عقول الناس በሰዎች አቅም ልክ ነው ምክንያቱም تريدون ان يكذب الله ورسوله እንደተባለው ከአቅሙ በላይ ከተነገረው እንደውም አዲስ ወረቀት አመጣችሁ መጥዮች የሚሉ ለስያሜዎችን ነው የሚሰጡት ነገር ግን በጥበብ ማስተማር የአህለ ሱና ወልጀማዓ በተለይ ዑለማ የሆኑ ሰዎች ዱዓት የሆኑ ሰዎች ተከተሉ ይሰሩበት ይገባል ዝም ካሉ ኢማም አህመድ የሚናገሩት إذا سكت العالم فمن يبلغ عالم زم كاله ማን ነው ሐቅ ሊያደርሰው የሚችለው እንደውም ዓሊሙ ዝም ካለ በተቃራኒው ያሉት ጃሂሎች ባጢልን በማሳፋት ረገድ እስከ መጨረሻው ድረስ እንደሚዘልቁም ይናገራሉ ይሄ في كتب اهل السنه والجماعه በሰፊው ይታያልና ይሄም ትክክለኛ ምክንያት ነው ሼክ የገለጹት ማለት ነው ኢንሻአላህ ሼክ ጀዛከላሁ ኸይር ባረከላሁ ፊክ በዚህ ርዕስ ላይ እስኪ ሼክ ሰዒድ ኢንሻአላህ ያው ዋናው ነገር ይሄ ተቅሊሉል አካቢር ወልመሻይኽ ሼኾችን መከተል ትልቆችን መከተል ባይሆን ያ መከተል የሚለው ነገር ቁርአን ሐዲስን ነቅፎ ሲመጣ ማለት ነው እንጂ ቁርአን ሐዲስን እስከገጠመ ድረስ ንግግራቸው እነሱ መከተል ማህሙድ የተሞገሰ ነው እነሱ መከተል ማለት ነው አሁን ጭራሹን ዑለማዎችን መከተል አይፈቀድም ተባለ ሳይሆን ያን አይደለም የተፈለገው ቁርአን ሐዲስን አመለካከታቸው የሰጡት አንተን ራእይ ቁርአን ሐዲስን ሲነቅፍ ያን መከተል አደጋ አለው ለምሳሌ ትልልቆችን መከተል ያለው አደጋ ብንወስድ የነብዩ ሰለላሁ ዐለይሂ ወሰለም አጎት አቡ ጣሊብ የሄደበትን መስመር እናያለን አቡ ጣሊብ ታሞ ነብዩ ሰለላሁ ዐለይሂ ወሰለም ሊጠይቁት መጡ ያ አሚ ቁል ላ ኢላሃ ኢላላህ ከሊመተን ወሐጁ ለከ ቢሃ ዐንደላህ አንድ ቃል ላ ኢላሃ ኢላላህ በልኝ አላህ ዘንድ እንከራከርልህ አሉት አይደል አቡ ጀህልና አብዱላህ ኢብኑ አቢ ኡመያ ከጎን ሆነው አተርገቡ ዐን ሚለቲ አብዱል ሙጠሊብ አሉት ያ አብዱል ሙጠሊብ መንገድ ልትተው ነው እንዲሲሩት እንደዚህ ሁለት ደገሙና ነብዩ ሰለላሁ ዐለይሂ ወሰለም ጠየቁት እነሱም ይሄን መልስ መለሱ መጨረሻ ምን ሆነ ሆ አላ ሚለቲ አብዱል ሙጠሊብ ያባቴ መንገድ ይዤ ነው የምሄደው አለ ስለዚህ ትልልቆችን መከተል የሚለው ቁርአንና ሐዲስን እስካልገጠም ሐቅ እስካልሆነ ድረስ እነሱም መከተል ገደል ይወስዳል አደጋሉ ስለዚህ አሁን ምንድነው ኛው በአገራችን ደረጃ ብዙ መሻይኾች አሉ ዓሊሞች አሉ በጣም ስመጥር የሆኑ ለእስልምና ብዙ የታገሉ እስልምናን አሁን ያለበት ደረጃ ላይ እንዲደርስ ያደረጉ የታሪክ በታሪክ ምን ኮራባቸው ነው ታላላቅ ዓሊሞች በሀገራችን ነበሩ አሁንም አሉ እነዚህን ሁሉ ማክበር ያሉትን መስማት ነጭ ጸጉር ያበቀሉ በዚህም ያሉ እነዚህ ሁሉ የተከበሩ ከመሆናቸው ጋር ግን ሁሉን የሚናገሩትና የሚሉት ነገር ደግሞ ሁሌም ትክክል አይሆንም የማይሳሳተው አላህ ብቻ ነው إذا اجتهد الحاكم
ፈጅተሃደ ፈለሁ አጅራ እና ስለዚህ እነዚህ ሁሉ የተከበሩ ናቸው። ለኛ ሁሉ ለሁላችንም ለዲን አልኢስላም ያበረከቱት ውለታ በጣም ከፍተኛ ነው። ይህ ከመሆኑ ጋር ግን የተሳሳቷቸው ነገሮች ትክክል ነው ብለው አስባቸው የነበሩ ነገሮችን ያስተማራቸው የተሳሳቱ ብዙ ነገሮች አሉ። እነዛን ነገሮችን ዝም ብሎ ይዞ መሄድና ከቁርአንና ከሐዲስ ማስቀደም ተገቢ አይደለም ነው። ለዚህ ምሳሌ ማን ነው አኢመተል አርባዓ የተናገሩት አለ ማሊክ አቡ ሐኒፋ ማሊክ الشافعي ኢማሙ አህመድ እነዚህ ሁሉ ንግግራችን የነብዩ ሰለላሁ ዐለይሂ ወሰለም ንግግር ከነቀፈ ከተቃረነ የኛ ንግግር ወሩራችሁ ጣሉ اذا خالف قول رسول الله صلى الله عليه وسلم አዎ اذا خالف قول رسول الله صلى الله عليه وسلم فضربوا قولي عرض الحائط ግድግዳ ላይ ወዛወሩት የኔ ንግግር ቂማ የለውም እያልኩ ነው። መቼም እንግዲህ አሁን ከነዚህ ከአራቱ አኢማዎች ከኢማሙ ሻፊዒ ኢማሙ አልአዕዘም ኢማሙ ማሊክ ኢማሙ አህመድ ከነሱ የበለጠ መቼም አሁን በዚህ ዘመንም ሆነ ከነሱ ዘመን በኋላ መቼም ይሻሩ ኢለይሂ ቢልበናን በጣት እንግዲህ ዓለም ላይ አሉ ተብሎ የሚጠቀሱ እነማን ናቸው? እነዚህ ትልልቅ ዓሊሞች ናቸው። የዓለም ወርቅ ዋና የሚባሉ ትልቅ እንግዲህ ሁሉም ዓለም ላይ ደግሞ ሸርቀን ወገርባ ጀኑበን ወሽማላ በሁሉ በአራቱም አቅጣጫ ላይ አሉ ተብለው ከሚጠቀሱ ዑለማዎች እነማን ናቸው? ፍቅህ ላይ ማለት ነው እነሱ ናቸው። እነዚህ ታዲያ ወስያ ያሉት ምንድነው? ኢማሙ አቡ ሐኒፋ ንግግር ከነብዩ ሰለላሁ ዐለይሂ ወሰለም ከመጣ على العين والراس አሉ አይደል? ከሱሐባም ከመጣ على العين والراس አሉ ከመሰሎች ከመጣ ግን هم رجال ونحن رجال ብለው ተናገሩ አይደል እንዴ? ኢማሙ ማሊክ ምን አሉ? ኩሉና ራዱ ወመርዱድ ኢላ صاحب هذا القبر የዚህ ቀብር ባለቤት ሲቀር ሁሉም መላሽ ያርማል ይታረማል አሉ። ማለት ስህተት ሊሳሳት ይችላል ነው። ስለዚህ እኛ ከቁርአንና ከሐዲስ በታች ነን እያሉ ነው። አዎ ኢማሙ ሻፊዒ የኔ ንግግር የነብዩ ሰለላሁ ዐለይሂ ወሰለም ንግግር ከነቀፈ የኔ ንግግር ወውሩት እንደ ጋዜጣ ነው የሚቆጠረው ነው ያሉት እሳቸው። ግልጽ ነው አይደል? ቦታ የለውም የኔ ንግግር የነብዩ ሰለላሁ ዐለይሂ ወሰለም ንግግር የትልቁ ሰው ምክንያቱም ሸይኹል መሻይኽ ማን ነው? ዓሊሙል ዑለማ ማን ናቸው? ነብዩ ሰለላሁ ዐለይሂ ወሰለም የሸይኾች ሁሉ ሸይኽ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። የዓሊሞች ሁሉ ዑለማ ዓሊም ማን ናቸው? ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ስለዚህ የሳቸውን ከነቀፈ የኔ ንግግር ስለዚህ የነሱን ንግግር መከተል የሚሞገሰው ምንድነው? ቁርአንና ሐዲስን ገጥሞላቸው ሲሄድ የዛን ሰዓት ነው። ለዚህ ምሳሌ ኢማሙ አህመድ የተናገሩት አንድ ያለ عجبت لقوم عرفوا الاسناد وصحته ثم يذهبون الى راي سفيان والله سبحانه وتعالى يقول فليحذر الذين يخالفون عن امره ان تصيبهم فتنه او يصيبهم عذاب عليم ሰዎች ሰነድን አውቀው የሐዲስን ጥንካሬ አውቀው ወደ ሱፊያን አስተያየት በሚሄዱ ተገረምኩኝ አሉ። አላህ ደግሞ እንዲህ እያለ እነዚያ የመልእክተኛውን ንግግር የመልእክተኛውን ማነው ትእዛዝ የሚነቅፉ ሰዎች ይጠንቀቁ አንቱ ሲበውን ፊትና አደጋ እንዳያጋጥም አይሲበሁም አዛቡን አሊ። ስለዚህ እነዚህ ምሳሌዎች ይጠቀሳሉ። እንዳጠቃላይ ጁምለተን ትልልቆችን መከተል ቁርአንና ሐዲስን ካልገጠመ አደጋ አለው። እነሱ አስለን ቁርአን ሐዲስን ነቅፎ ሰውየው የነዛ መሻይኾች ንግግር ቢከተልም የሻፊዒም ተከታይ አይደለም፣ የሐነፊም የአቡ ሐኒፋም ተከታይ አይደለም፣ የኢማሙ ማሊክም ተከታይ አይደለም፣ የኢማሙ አህመድም ተከታይ አይደለም። የነሱ ንግግር ያን አይወክላቸውም። ምክንያቱም የኛ ንግግር ከተሳሳተ ቂማ የለውም ብለው ስላሉ ቢናገሩትም እንኳን ያ ንግግራቸው አይወክላቸውም። እነሱን ጥለውታልና እነሱ ማለት ነው። نعم وجزاك الله خير ኢንሻአላህ ሼህ ሁሰይን በዚህ ላይ የሚጨምሩት ካለ ጨምራሉ፣ ካልሆነ ሌላ ምክንያት ለቢድዓ መስፋፋት እስካሁን ድረስ ወደ 3 እና 4 ነጥቦችን አንስተናል። በዚሁ ላይ ካለ ጨምሮ ከሌለ ሌላ ምክንያት በዚህ ላይ የሚጨምረው አላሁ ሱብሓነሁ ወተዓላ ቁርአን ላይ ታላላቆችን በተሳሳተ መንገድ ላይ ያሉ ታላላቆችን መከተል ያለውን አደጋ ነገ የውመል ቂያማ ደግሞ ጸጸት ውስጥ እንደሚያስገባ ይነግረናል። የውመ ተቀለቡ وجوههم في النار يقولون يا ليتنا طعنا الله واطعنا الرسول። ነገ የውመል ቂያማ እሳት ላይ ገብተው ጀሃነም ገብተው ፊታቸው እዛ ላይ በሚገለባበጥበት ቀን ምን ነው ዋምኞታችን አላህንና መልእክተኛውን ተከትለን ቢሆን ታዘም ቢሆን ይላሉ። መጨረሻ ላይ የሚሉት وقالوا ربنا إنا أطعنا سادتنا وكبراءنا فأضلنا السبيل። ጌታችን ሆይ እኛ ታላላቆቻችንን በዚህ በጥመት መንገድ ላይ ተከትለናቸው ነበር፣ አሳሳቱን፣ አጠመሙን እና እንግዲህ መጨረሻ እጥፍ የሆነ ቅጣት ቅጣልን ነው የሚሉት።
እጥፍ ቅጣት ስላሳሳቷቸው ነገ የውመል ቂያማ እንግዲህ ይሄ ቅድም ማለት ለዚህ ጀሃነም ገብተው ሰዎች በሚሰቃዩ ጊዜ የመሰቃየታቸው ምክንያት ቁርአንና ሐዲስን መተዋቸውና የታላላቆቻቸውን መንገድ መከተላቸው ነው። ይሄ ስለሆነ ነው ቅድም ተዓሱብ በሚለው ያው ብዙ ነገር ተንሸራሽረዋል። አራቱ መዝሃቦች ያው ተጠቅሰዋል። እንደምሳሌ እነዚህ አራቱ መዝሃቦች ፈቂህ ነው እነሱ ላይ አልተጨቃጨቅንም ምሳሌ ማለት ነው። ያ በዛ ሀገራችን ላይ በሚቀራውም በዛ ኪታብም አልተጨቃጨቅንም። ከአራቱ መዝሃቦች ውጭ ግን በመጣው ነገር ነው እየተጨቃጨቅን ያለ ነው። አብዛኛው ቢድዓ ከአራቱ መዝሃቦች ውጭ ሆኖ የመጣው ቢድዓ ነው በብዙ ያጨቃጨቃል። ያ እንደ ፍቂህ ይታወቃል። ቁርአንና ሐዲስን ከገጠመ ይያዛል፣ ካልገጠመ በዛው ባለበት ይተዋል። ግን አሁን ቢድዓ በጣም እየተስፋፋ ያለው ከዛ ወጥቶ ነው ያለው። ተዓሱቡ እዛ ላይ ነው ያለው። ሻፊዒ ያከተላለሁ ካለ ምሳሌ አሁን እነዚህ የሚያጨቃጭቁ ቢድዓዎች ከዛ ውጭ ናቸው። በሐነፊያም እንደዛው በሁሉም እንደዛው ነው ያለው። ያ መሰረቱ ላይ አይደለም። ሀገራችን ላይ የተቀራ ባለው ቂርአት በዛ ኪታብ አይደለም ጭቅጭቁ እየመጣ ያለው። ከዛ ጎን አዳዲስ በመጡ ቢድዓዎች ነው ይሄ ሁሉ ያመጣው። ምሳሌ እነዛ ኢማሙ ሻፊዒና ኢማሙ አህመድ ሌሎችም አሁን ይሄን አዳዲስ ቢድዓ ያውግዙታል። እንደውም አብዛኛው ከነሱ በኋላ ደግሞ የመጣም ነው። በእነሱም ዘመን ያለውንም አውግዘውታል። ብዙ እንደተሰቃዩ ይታወቃል። እና እዚህ ላይ የምጨምረው ወደ መጨረሻ አካባቢ ላይ አንዱ ተነስቷል። ስኩቱል ዑለማ ተብሏል። የዑለሞች ዝም ማለት ያው ቅድም ተነስቷል። ዱዓቶች በዛ ጉዳይ ላይ ትምህርት አለመስጠት ተብሏል። አለመስጠት ብቻም አይደለም አሁን እየተከሰተ ያለ ቀደም ባለው ጊዜ ይሄ አህለ ሱና በሀገራችን ሲስፋፋ ትክክለኛው ሱና እየተስፋፋ ባለበት ሰዓት ላይ ስለ ቢድዓ፣ ስለ ሱና፣ ስለ ተውሂድ ሲያስተምሩ የነበሩ ሰዎች አሁን ደግሞ ያንን ሲያጥላሉ የነበሩበት ውስጥ ገብተው ያንን ነገር ወደ ማክበር እዛ ወደ መለሳለስ እንደውም ጦሪቃ እስከ መግባት ድረስ የደረሱ ሰዎች አሁን እናውቃለን። ውስጣችን እንትን እያለ ማለት ነው። እና ከስኩትም አልፎ መለሳለስ በጣም ወርዶ ወዛው ቢድዓ ሰዎች ጋራ እነሱ እንዳይነኩባቸው እንደውም እነሱን ወደ ላይ ከፍ የማድረግ ያ ነገር እንደውም ባለበት እንድተውላቸው እነሱ ማለት አሁን እንደዚህ አይነት ሰዎች እዚህ በፊት በጣም ጠንካራ የነበሩ በሱና የሚታወቁ የነበሩ ሰዎች ሐቁ ጠፍቷቸው ሳይሆን ለሌላ ዓላማ ነው ማለት ነው። እኛን ሲያስተምሩ የነበሩ ሰዎች ናቸው። አቂዳ ያስተማሩን፣ ተውሂድን ያስተማሩን፣ ስለ ሱና ያስተማሩን ሰዎች ዛሬ ደግሞ ተገልብጠው በዛ ተቃራኒ ሆነው ነገራቶችን እየገደሉ ያሉ ሰዎች አሉ። ይሄ አንዱ መለሳለስ አደጋ አምጥቷል። ቅድም ሲጠቀስ እንደነበረው ማለት ነው። ስለዚህ ስኩቱል ዑለማ ብቻ ከትሙል ዒልም አለ እንግዲህ መደበቅ ያው ቅድም ተጠቅሷል። መደበቅ ያለው አደጋ አላህ Subhanahu Wa Ta'ala ይናገራል። እነ الذين يكتمون ما أنزلنا من البينات والهدى من بعد ما بيناه للناس في الكتاب ቁርአን ላይ ከገለጽነው በኋላ መጽሐፉ ላይ ከገለጽነው በኋላ ያንን ማስረጃ የደበቁ ሰዎች ኡላኢከ يلعنهم الله ويلعنهم اللاعنون አላህ ይረግማቸዋል፣ ረጋሚ ሁሉ ይረግማቸዋል። ስለዚህ ሐቅን የሚናገር ሰው ግን ማንም አይረግመውም። አላህ ይወደዋል፣ መጨረሻም ሰውም ይወደዋል መጨረሻ ላይ። ስለዚህ መለሳለስና ዕውቀትን መደበቅ አንዱ የዚህ ዋና ችግር ነው። ጀዛከላሁ ኸይር። ደግሞ መንሸራተት አሁን ትልቁ ነገር ሼክ የጠቀሱት ተቅሊድ ውስጥ ሌላው እነሱን ተቅሊድ የሚያደርጋል የሚከተል ማለት ነው። እናንተ ሐዲሱንም ሁሉንም ከነገሌ በላይ አውቃችሁት ነው ወይ ይሄው ነገሌ ተመለሱበት አይደል እንዴ ነገሌ ሰሩት አይደል እንዴ በማለት ሐቅን ቁርአን ሐዲስን ሳይሆን መመዘን የሚችለው የነዛ ሰዎች ይሄዱበት ትላልቅ ዑለማዎች ናቸው። በተለይ እንደ ሀገራችን አሁን እንደ ትልቅ ሚዛን ተደርጎ የሚታየው ቁርአንና ሐዲስን ዒልም ተብሎ አይደለም የሚቆጠሩ አብዛኛው ማለት ነው። ቁርአን ዒልም ተብሎ የሚቆጠር ነህውና ሶርፍ ነው። እገሌ ሶርፍይ ነው እገሌ ነህውይ ነው ከተባለ በቃ ሰማይ የነካ ትልቅ ዓሊ የዕልምን ጥግ ደርሷል ነው የሚባለው። ቁርአንና ሐዲስን ባያውቅም ማለት ነው። ግን ትልቁ የዕልሞች ሁሉ ዋናው እነዚህ ወሳኢሎች ናቸው እኮ ወሳኢሎች ናቸው። ቁርአንና ሐዲስን ለማወቅ መዳረሻ እንጂ አስል አይደሉም። አስሉ ማን ነው? አልዕልሙ ቃለ አላሁ ወቃለ ረሱሉሁ ኢብኑ ቀይም እንደተናገሩት ዕልም ማለት አላህ አለ ነብዩ አሉ ማለት ነው። የዚህን ደግሞ የሚያክመው ማን ነው? አልዓሊሙ ረባኒ ነው። ግን እነዚህን ተቅሊድ እያደረጉ ትልቅ ዓሊሞች ናቸው ገሌ ነህው ይችላል እንዲህ አይነት ይችላል በማለት ዲንን በነህውና በሶርፍ እየተመዘነ የሚከተሉና ምን እየተደረገ ቁርአን ሐዲስ የሚጣልበት አለ ማለት ነው። ኢንሻአላህ ባረከላሁ ፊኩም ወጀዛኩሙላሁ ኸይር። እሺ ሼክ የተወሰነ ይጨምሩልንና ይችን ፕሮግራም ኢንሻአላህ እንቋጫታለን።
እንግዲህ አስባቡል ቢድዓ በተለይ በሀገራችን ላይ ቅድም እንዳላችሁት አህሉ ሱናዎች ወይም ሰለፊ የሚባሉት ቂለታቸውም ተብሏል ካለመናገራቸውም አሁን የተባለ የተጨመረው ምሳሌ ሱናን ሲያስተምሩ የነበሩት እኔ ግን በሱናም የማይታወቁ በአገሪቱ ላይ ትልቅ አንጋፋ ዓሊም እየተባሉ ያሉት ሰዎች ያንን ቢድዓ በግልጽ እንደ ቢድዓቱል መውሊድ ያለውን በግልጽ መናገራቸው የሀገራችንን ቢድዓ ሊያስፋፋው ችሏል። ለምን? ስሜት የሚፈልገው ያንን ነው። ዝም ያሉ ዝምታቸው ነው የሚያስወቅሳቸው። ግን እየተናገሩ ሲሰማ የሚገርም ነገር ነው። ያንን በትልቅ ዕልም ተሰይመው አገሪቱ ቁንጮ ትልቁ የመጨረሻ ፈትዋ ሰጭ ተብለው የተሰየሙ ሰዎች መናገራቸው ግን ስለ ቢድዓ ሷሃቦች ያስበውት ነበረ። ይሄንን ነበር እኔ ስሜት የተነካውን ማውጫ አውጥታችሁ ጣላችሁት መናገር ስለፈለኩ ነው። እንግዲህ ስለ ቢድዓቱል መውሊድ ሲናገር ስሰማ ምንድነው ሁኔታ? አቡበክርም ሁሉም አስበውት ነበር ገንዘብ ብናገኝ ገንዘብ አጥተው ነው የተውት። ይሄ ትልቅ በእንትን ላይ ሲሰራጭ ሳየው አሁን ሌላ ዝቅተኛ ዱዓቶች ተተጋግተውታል፣ ተዋግተውታል። እኔ የፈለኩት እንደሳቸው ያለ በዛው ደረጃ ላይ ያለ ሰው ለምን አይመታውም ይሄን ነገር? ኢንሻአላህ ጀዛከላሁ ኸይር ወባረከላሁ ፊክ። ኢንሻአላህ እንግዲህ በዚህ ርዕሰ ጉዳይ ላይ ቢድዓ የመስፋፋቱ ሚስጥርና እንቆቅልሹ ምንድነው የሚለው ነገር የተወሰኑ ምክንያቶችን አንስተን ስንወያይ ነበር። በእርግጥ ርዕሶቹ በጣም ከባድ ርዕሶች ናቸው። ሰፊ ብዙ መረጃዎችን እያነሳን የምንወያይባቸው እንዲሁም ደግሞ ለማህበረሰባችን ደግሞ በሰፊው ዳስሰን ብናቀርብ ደስ ይለን ነበር። ነገር ግን የጊዜው ሁኔታ ትንሽ ስላልበቃን እዚህ ላይ የዛሬውን ፕሮግራማችን እናስደግፋለን ማለት ነው። ክብራትና ክቡራን የነሲሃ ቲቪ ተከታታዮች ኢንሻአላህ ያው ፕሮግራሙን እንዳያችሁት እጅግ በጣም ደስ በሚል መልኩ ስንወያይ ነው የነበረው። በዚህ ፕሮግራም ደግሞ እናንተ እንደተጠቀማችሁ ኢንሻአላህ እርግጠኞች ነን። ቀጣዩን ፕሮግራም ደግሞ በቀጣዩ ጊዜ ኢንሻአላህ የምናቀርብ ይሆናል። የዛሬውን ፕሮግራማችንን እዚህ ላይ አበቃን። ሰላም አለይኩም ወራህመቱላሂ ወበረካቱ።